ስሜ ምህረት ይባላል። የመጣሁት ከብሔረ ጽጌ ነው። ከዚህ በፊት የእግዚአብሔር ሰው አገልግለኸኝ ነበርና ትንቢቱን ለማስፈጸም በሳምንቱ መጣሁ። ዋንጫ በሚታደልበት ቀን ያኔ ይሄንን ዋንጫ ስወስድ ዘርዘርቼ ነበር የወሰድኩትና መኪና ገዝቻለሁ። መኪና ገዝቻለሁ። ኢየሱስ ክብር ይሁንለት። ጌታን አክብሩልኝ። ለጌታ ለኢየሱስ ክብር ይሁን። እዛ ድንኳኑ ውስጥ ሆኜ ነበር መልእክት የመጣልኝ የምታስታውሱ ከሆነና ዘጸአት 15 ላይ ተነካሽ። ትክክል ነው። ለምን እየሰበኳት ነው የመጣሁት? ዘጸአት 15 ይሄው እዚህ ምስክር አለች። ሪፓካቦ አስፋልት ላይ ያወጅን ነበር የመጣው። ማያረባ ጋማንቶ ፌላቲኒ ማካያ yes ማቱራፍ መልእክቴን ልንገርሽ። መልእክቴን ልንገርሽ። አታልፊም ያለ እንደ ድንጋይ ዝም ይላል። yes ማራባያ ማቶራባ ዲያማ አራጂን ከባያ የቤቴው የጴንጤ ቤት ነው። የጴንጤ ቤት ነው። እንደ ድንጋይ ዝም ይላል። አሜን። ተሰበሰቡብሽ። እኔ በተንኳቸው አለ። ተናከሩ። ምክራቸውን ከቶ አረኩታ። ደብዳቤ ጻፉ። አዋረድኳቸው አለ። ላንቺ ግን በር ከፈትኩ አለ። እዚህ ዘጉብሽ። ዓለምን ሰጠውሽ አለኝ። ለእህቴም መልእክት መጥቷል። ለራዩም መልእክት መጥቷልና ብዙ ጊዜ መኪና ልገዛ አስቤ አልተሳካም። ያው በራዩ አንዳንድ አለመመቻቸቶች ምክንያት ማለት ነውና እዛ ጋር ድንኳን ውስጥ ተቀምጬ ዘጸአት 15 እየተሰበከ ነበር እና ገና ጥቅሱ ሲነበብ እያወጅን ስለመጣ እኔ በጣም አበድኩ። በመንፈስ ተቀጣጠልኩኝ። ከዛ በኋላ መልእክት መጣልኝ እና ዘራችን ላይ የሚሰራ አደገኛ የሆነ የጥንቆላ መንፈስ ነበር። አባቴ ባለ አውሊያ ነው። 99 በግ አንድ ቀን የሚታረድለት ነበርና ከዛ ቤተሰብ ነው የመጀመሪያ ጴንጤ ሆኜ የወጣው። ክብር ለኢየሱስ ይሁን። እና ጌታ ያንን ተናገረ። ያ መንፈስ ደግሞ ለምን አመለጠች ብሎ እንዳመለጥኩ ሲገባው እዚህ ቸርች ያለበት ጎን ላይ ማለት ነው ጠንቋ ያለች ተመሳሳይ ስፒሪት ያላት ማለት ነው። ባላውሊያ ናት። እሷም ከሷ ጋር ፋይት ገጠምን ማለት ማን እንደሚዋጋኝ ያውቃለሁ። ያ መንፈስ እንደሆነ ሲገባኝ በጾምና በጸሎት ለ4 ዓመት ጸለይኩ ሳልገለጥ ማለት ነው። ያ መንፈስ ሽባ ሆነ። ክብር ለኢየሱስ ይሁን። አሁን ራሱ ሽባ ሆነ ስትይ የሆነ ሽባ የሆነ መንፈስ አሜን። ሽባ ሆነ። ከዛ በኋላ እዚህ መጣሁ። በጣም ወዳለሁኝ። እግዚአብሔር ይባርክ። እና መጣሁኝ። እንትኑ ስፒሪቱን ወደዋለሁ። ይሄ የተደበላለቀ ነገር የለው። ሙሉ ወንጌል ላይ ያደግኩትና አሸታለሁ መንፈስ እና መንፈሱን አውቀዋለሁ። ልክ ስገባ ፕሬዘንሱን ነው የሚሸተኝ። ክብር ለእግዚአብሔር ይሁንና መልእክት መጣልኝ። ከመልእክቱ በኋላ ጥቁሮች ከዩኤስኤ መጡ ሊያገለግሉን ማለት ነው። ከዛ በእንግሊዘኛ ተሰበክን ማለት ነው። የሰፈሩን ስፒሪት አስደነገጠ። እዚህ መልእክት ከመጣ በኋላ ማለት ነው ቃላ መጣ። በስንተኛው ቀን ከአሜሪካ መጡ ሚሽነሪዎች ናቸው አገለገሉን። ከዛ በኋላ እነሱ ሄዱ። እኔ እነሱን ከሸኘው በኋላ እዚህ መጣሁ። ትንቢቱን ሄጄ ማስፈጸም አለብኝ ብዬ ማለት ነው። ከዛ እችን ዋንጫ ያው እነሱ ትንሽ የለቀቁብኝ ነገር ነበርና ሄጄ ልልቀቅ ብዬ መጣሁ እዚህ። ከዛ ባለቤቴና እኔ ተነጣጥለን ነበር የተቀመጥነው። ከዛ 10 ልዝራት እንደ ብዬ ቴክስት ጻፍኩለት። አላያትም። ዛሬ ሽብትልም ባትልም እዘራታለሁ ብዬ ከዛ ካለውበት ዘር መዝራት እስኪ የምትፈልጉ ሲባል ብድግ አልኩና በጆሮ እሱ ሄደበት ጋር ምን ነው ዝም አልከኝ? እኔ መዝራቴን አልተውም አልኩት። ከዛ አሳሰብሽ እንዴ እኮ ሜሴጅ አላየውም ፕሮግራሙ ላይ ስለነበርኩ ይዤ አለኝ። እንግዲያስ ከነብዬ ነው እጅ ወስደው የመኪና ቁልፍ ነው ብዬ ጽዋዬ የተትረፈረፈ ነው ብዬ ይሁን አለ ሆነ ብዬ ወሰድኩኝ። አሜን። መኪናው በሚገርም ብር አጠብቅም እግዚአብሔር አምላክ። አንዲት መኪናው እንዴት እንደገዛው ልናገር። አንዲት ምን አደረገች? በቴሌግራም የእግዚአብሔር ሴት መኪናው አልሸጥ አለኝ እና እባክሽን ይሄንን እንዲሸጥልኝ ጸልይ አለች። ሳየው ገና እንዳየሁት ልቤ ተንጠለጠለ። ከዛ አረ የነገር ምንድነው? በልቤ በፊቴ ሞገስ አገኘ። መኪናው ምንድነው አልኳት። እኔ እንጃ ብቻ ጸልይበት አልሸጥ ብሎኛል አለች። ስንት ነው የሚባለው? ይሄን ያክል በቃ ጸልይበታለሁ ምናምን ብዬ እኔ እሺ ገባሁ። ምሽት ገብቼ ማክሰኞ ቀን ነበረ አደርኩ። ከዛ እግዚአብሔር ሆይ ለምንድን ነው ልቤ የተንጠለጠለው? እጄ ላይ ብር የለኝም።
ምንድነው አልኩኝ። ከዛ ጌታ መጣና ልክ 9 ሰዓት ላይ መኪናውን ያንቺ ነው ግዢው አለኝ። አሜን። ከዛ አሜን ብዬ ወሰድኩኝ። በማግስቱ ማናገርኳት ላንቺ ከሆነ ቀንሳለሁ አለች። ብሩ ከየት እንደመጣ አላውቅም። በእግዚአብሔር ፊት አካውንቴ ላይ የነበረው እንኳን መኪና የሚገዛ ምንም የሚገዛ ብር አይደለም፣ ግን እግዚአብሔር በተአምራት ገንዘቡን ሞልቶ ይሄው መኪናውን ተረካክበን ዛሬ በመኪና ነው የመጣነው። ጌታ ይባረክ። አሜን። እና ጌታ እግዚአብሔር አብዝቶ ይባርክ። አሜን። እጅግ ወዳለው ዘመን ይባረክ። አሜን። በጣም ድንቅ የሆነ መንፈስ ነው። እኔ ስለሚገባኝ ነው። የእግዚአብሔር መንፈስ መኪና ስለገዛው ብቻ ሳይሆን ፕሮፌሲ ሲተላለፍልኝ ያዩ በሙሉ እኔ ማገለግል ቦታ የምትመጣ እህት ነበረችና አንቺን አይቼ እኮ መጣሁ አለች በሳምንት። ኢየሱስ ስለዚህ ጌታ ድንቅ መንፈስ አለ። ጌታን አክብሩልኝ። እግዚአብሔር አክብሮኛል። ቆይ ቲቲያ ስጫት ማይኩ ይሄንን መኪና የሰጠሽን መንፈስና ቅባት 5 ደቂቃ እዚህ ጉባኤው ላይ ተናገሪ እስቲ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። እልልታ ያለው ካለ ለጌታ ክብር ይሰዋለን። ክብር ለእግዚአብሔር ይሁን። ዛሬ የሚበልጥ መንፈስ ያገኛችኋል። በኤልሳና በኤልያስ ላይ የነበረውን ታሪክ ታውቃላችሁ አይደል? ሊወሰድ በነበረበት ሰዓት አንድ ነገር ጠየቀው። አንድ ነገር ለምንሃለሁ አለው። ገንዘብ አልጠይቅም፣ ወር አልጠይቅም፣ አንተ ላይ ያለው ቅባት እጥፍ ይምጣብኝ አለው። ዛሬ እጥፍ ቅባት ይመጣባችኋል። እጥፍ እሳት ይመጣባችኋል። እጥፍ ኃይል ይመጣባችኋል። እጥፍ ደመና ይመጣባችኋል። ኧረ አዲስ አሜን ይበለኛ። ድገሚና አሜን። ክብር ለኢየሱስ ይሁን። ስለዚህ ማታ የሰጠኝ ቃል ነው። ማታ እንዳጋጣሚ ጉባኤያችን ላይ ሰባኪ አልነበርኩም። ቁጭ ብዬ ግን መንፈሴ ይቃጠል ነበር። አስቸጋሪ ነገር ጠይቀሃል አለው። የጠየቀው ቅባት ስለሆነ ቅባት ደግሞ ሰው የሚሰጠው አይደለም እግዚአብሔር የሚሰጠው እንጂ። ግን አለው ቢሆንም ካየኝ ይሆንልሃል አለ። እዚህ ቤት ያለውን ቅባት ካያችሁ ትቀበላላችሁ። ቬራችሁን ያሰረበዲ ገማያ እዚህ ቤት ያለውን ቅባት ትቀበላላችሁ። አንድ ሰው ይሆንልኛል ይበለኛ። ድጋሚና ይሆንልኛ። እልልታ ያለው ለጌታ ክብር ይሰዋልኝ። ወድሻለሁ። ተባረክ። ጊዜ እንዳልሻማ ብዬ ነው። ተባረክ። ከፍ በይ። የእግዚአብሔር ስም የተባረከ ይሁን። ስሜ መሳይ ወንድሙ እባላለሁ። የሆነልኝ ለጉባኤ የመጣው ትንቢት ነው። ወር አይሆንም፣ ያው ቀንን አላስታውስም፣ ግን ወር አልሆነም አውቃለሁ። እዚህ ጋር ቁጭ ብዬ ነበር። የእግዚአብሔር ሰው ለጉባኤ የሚያመጣው ትንቢት ነበር። ከዚህ ጉባኤ ውስጥ የሚቸኩል ሰው አለ፣ እግዚአብሔር የሚያስቸኩላቸው ሰዎች አሉ ያለ ቃል ያወጣ ነበር። ያን የሰበከው ስለ ሩት ነበር የሰበከው። ኖሃምን ባል ለናንተ ባል ልሰጣችሁ አልችልም፣ ከዚህ በኋላ እኔ አርግዤ ወልጄ ለናንተ ባል አደርሳለሁ እያለች ነበር። ግን ሩት አምና አው ካንቺ ጋር አይደለም እያለች ነበር። እያለ ያው ትንቢታዊ ቃል ነበር ያመጣው። እኔም አሜን እያልኩ እየተቀበልኩ ነበር። እንደ ማንኛውም ሴት አረብ ሀገር ሄጄ ስራ ለመስራት ፓስፖርት ነው ያወጣሁት። ሌላ ፕሮሰስ ምንም አልጀመርኩም። ፓስፖርት ብቻ ይዤ ነበር። ከዛ ዝም ብዬ በእምነት አሜን አሜን እያልኩ ብዙ ሰዎች የሚቸኩል ፕሮሰስ ያለው ይቸኩላሉ። ብዙ ሰዎች ይቸኩላሉ። ፋይዳ መታወቂያ ስትመዘገቡ ከሳምንት በኋላ መታችሁ ውሰዱ ይላሉ። እናንተ ግን ሳምንት ስትሉ አስቸኳይ ትፈልጋላችሁ ትባላላችሁ። አስቸኳይ የሚፈጥን ነገር አለ ያለ ነበር። አሜን እያልኩ እንደ እብድ ዝም ብዬ ስወስድ ምንም ፕሮሰስ አልጀመርኩም። ከሳውዝ አፍሪካ ተደወለልኝ። ፕሮሰሱን እጨርሳለሁ፣ ፓስፖርት ይዘሻል። ወጥ ቤት ስራ እየሰራው ነበር እዚህ አዲስ አበባ ላይ። የአርባ ምንጭ ልጅ ነኝ። እዚህ ወጥ ቤት ነው የምሰራው ሆቴል ላይ። ወጥ ቤት የአበሻ ምግብ በደንብ ጠንቀቅ አድርገሽ ትችያለሽ? አዎ እችላለሁ። በቃ ፕሮሰሱን ጨርሳለሁ፣ ነይ ወስድሻለሁ ብሎ ከዛ ቀን ጀምሮ አሁን ፕሮሰሱ አልቋል። ማክሰኞ ልበር ነው ሳውዝ አፍሪካ። ሳሳቴ አስቸኳይ ይሁንልሽ፣ አስቸኳይ ይሁንልኝ አልኩኝ። አሜን። ሳምንት ፋይዳ መታወቂያ ከሳምንት በኋላ ይላሉ። እናንተ ግን ሳምንት ስትሉ አስቸኳይ ትፈልጋለህ ይባላል። አሜን አልኩኝ። ተነስቼ አስቸኳዩን ነው የምፈልገው አልኩኝ። ምንም ፕሮሰስ የጀመርኩት አሁን ሁሉንም ነገር ጨርሶ ሊወስደኝ ነው። እና ማክሰኞ ወደ ሳውዝ አፍሪካ በቃ ልሄድ ነው። በቃ ሳውዝ አፍሪካ ስቴጅ ደግሞ ፓስተር ሳሚ አለ። አሜን። እሳቸው ቤተክርስቲያን የሳውዝ አፍሪካ መጋቢ ናቸው። እዚሁ ቸርች ፎርም ትሙላለን። ፓስተር እንኳን ጌታ ረዳሽ።
ዘመንሽን እንዲህ እንደሳቅሽ ኑሪ። አሜን። በብልጽግና ተመለሽ። አሜን። ይሁን አለ ሆነ። ቻው በይ በቃ። በመጀመሪያ ለታማኙ ለእግዚአብሔር ላገዘን ለረዳን ክብር ይሁንለት። ስሜ ናትናኤል ይባላል። የመጣሁት ከደብረ ዘይት ነው። ነቢይ ሄኖክ በጣም ነው የምወድህ፣ ነፍስም አይቀርልኝም ስወድህ እና ሃሌሉያ። እና የሆነልኝ ነገር ካስታወስከኝ እዛ ጋር አስታውሻለሁ። እና የሆነልኝ ነገር በጣም ብዙ ነገር ነው። ስፔሻሊ በሱ አልፎ ቤቴ ተባርኳል፣ እኔ ተባርኬያለሁ፣ አገልግሎቴ ተባርኳል። አገልጋይ ነኝ። ከልጅነቴ ጀምሮ ስዘምር ነው ያደግኩት በቤተ ክርስቲያን። ኦልሞስት ከ16 ዓመቴ ጀምሮ እየዘመርኩ እያገለገልኩ ነው ያደግኩት እና እግዚአብሔር ረድቶኝ በሱ ቅባት አልፎ ብዙ ነገሬ ተቀይሯል። አባቴ ነው ያለ እናት ያሳደገኝና ብዙ ነገር አድርጎ ያሳደገኝ አባቴ ነው። ወደ ብዙ መናገር አልችልም፣ እንደ አፈት ይባላል አይደል? እና ያለ እናት ነው አባቴ ያሳደገኝ። ጸሎቱ ሁሉ ለኔ ነበር ብዙ ነገር ዋጋ የከፈለው እና እግዚአብሔር ግን ረድቶኝ እዚህ መጥቼ ልካፈል በመጣውበት ጊዜ እዛ ተቀምጬ ሳለው ሄኖክ መጣና ነቢይ ሄኖክ መጣና እዛ ጋር ለሁለት ሰዎች ማገልገል ጀመረ። በምሪት መጣና እዛ ጋር ሁለት ሰዎችን አገለገለ። አንድ እዚህ ጋር አንድ እዛ ጋር ሄደና አገለገለ። ከዛ ወደዚህ ሊሄድ ነው ማለት ነው ቀጣይ። ከዛ እኔ በቃ አውቃለሁ ያለሁበትን ሁኔታ፣ አገልግሎት ያለበትን ሁኔታ ኢቭን አቁሜ አገልግሎት ወደ ስራ ለመግባት ብዙ ነገር ስትራግል ስላለ ፋዘርን ማገዝ ስላለብኝ ብዙ ነገር ነበርና እና እዛ ጋር በቃ በጣም እንትን ብዬ ተነሳውና የእግዚአብሔር ሰው አትለፈኝ አልኩት ብድግ ብዬ። ሃሌሉያ! ይሄ የመጽሐፍ ቅዱስ ፕሪንሲፕል ነው፣ ምንም ማድረግ አልችልም። እና ሃሌሉያ! እና እግዚአብሔር ሰው መጣ፣ ቀባኝ። ቅባት አንቀልቅሎ ከደብረ ዘይት ያመጣኝ ቅባት ፍለጋ ነበር። ሃሌሉያ! እና አስነስቶ ቀባኝ፣ እዚሁ አገልግሎት ሰጠኝ፣ ባረከኝ። ከዛ በኋላ አገለገልኩ። እዚህ አገልግሎት የተከፈተ ሃሌሉያ! እና አገልግሎት የተከፈተ እንደገና ፋዘርን በጣም ልቡን ያሞ ነበር። በጣም ስራ ሁሉ አንዳንዴ አቅቶት ቁጭ የሚልበት ጊዜ ነበርና መስራት ሁሉ አቅቶት ቁጭ የሚልበት ጊዜ ነበር። ይመጣና ልቤን ይላል ብዙ ነገር ይላልና የዛኔ ቅባት ተካፍዬ ሄጄ ነበር። ሄጄ አንተ የተናገርከውን አንድ በአንድ ወርድ ኮንፌስ አረኩበት፣ ተናገርኩበት፣ ተፈወሰ። እስቲል ነው ቅርብ ጊዜ ስጠይቀው ልብ ህመም እንዴት ሆንክ? ልብን እንዴት ሆንክ እለዋለሁ። የምን ልብ ህመም አለኝ። እና ለብዙ አመት ሲሰቃይበት የነበረበት ነበር እና ተፈወሰ። እግዚአብሔርን አክብሩልኝ። እና ነቢይ ሄኖክ በጣም ነው የምወድህ። አንተን ሳይ ውስጤ የሚወጣ መዝሙር አለ፣ የሚፈልቅ መዝሙር አለና ቶሎ በለው ሻዳ ካባስ። ታዲያ እኔን ስታይ መዝሙር ነው የሚመጣው፣ ሌላ ምን ይመጣል? ሃሌሉያ! ለፎናዱ ወረዳ በቴቱ እቺ ጎፈ ጎላላ ቆሩምሳ ቆራፉማቱ መኒ ሰሚ በነማላላ ካንኬ አስሚቲ ፊግናን ጀዳኒን አብጁነኒን አብጆዱ ኢዶ ወይኒን አፈርጊሰኒ ነንጋሂ ነንገዱ inni kunis ingama waaqni jennaan maaltu isaaf daddabama. Abeet inni kunis ingama waaqni jennaan balo እንዲህ እንበል ለፎን aduu warra dhaabateetu ichi gofa goolaala abeet Kurumsa qorafumaatu mani samii bana maalala
Ke asmiti fikinan jadani nabjunani nabjodu Abjunani nabjodu Abjunani nabjodu Iddo wayni nafargisani Nagahi nangadu Nagahi nangadu Nagahi nangadu Ejot Inni sunis inni kunis ingama Waqdi jennan maaltu isaaf daddabame Inni sunis inni kunis ingama Waqdi jennan maaltu isaaf daddabame Inga way ingama Ingama tokkolleen hafu ingama